የአማራ ፋኖ ኃይሎች በቅንጅት አስደሳች የድል ብስራት አሰምተዋል። በሸዋ ቀጠና የገባው የብልጽግናው 103ኛ የአየር ወለድ ኃይልን በከፍተኛ ሁኔታ መደምሰሱ ሲነገር ያጣየና የኬሚሴ ሆስፒታል በቁስለኛ መጨናነቃቸው ታውቋል። በሸዋ ሮቢትም የተሳካ ኦፕሬሽን ተሰርቶ የአማራ ፋኖ ኃይሎች ወሳኝ ድል አስመዝግበዋል። በጎንደር ቀጠናም በዘመቻ ጌትነት መሳፍን ታሪክ መሰራቱ ሲነገር እስካሁን አዋጁን ጨምሮ ከ180 በላይ የመከላከያ ሰራዊት መደምሰሱ ተረጋግጧል። በዝርዝር መረጃውን የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን የተወደዳችሁ የሚዲያችን ተከታታዮች ሰላምታችን በያላችሁበት ይረስያል። ለሰዓቱ የተሰሙትን አዳዲስና ወቅታዊ እንዲሁም የድል መረጃዎችን እናስደምጣችኋለን። መረጃው ለሁሉም እንዲደርስ ደግሞ ቪዲዮውን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትጀምሩ እየጠየቅን አሁን ወደ መረጃው አለፍን። እስከ መጨረሻው አብራችሁን ቆዩ። የአማራ ክልል ጦርነት በፋኖ ኃይሎች የበላይነትና አጥቂነት ተጠናክሮ ቀጥሎ የአማራ ፋኖ ኃይሎች ብርቱ ገድል እያደረጉ ታላላቅ ድሎችን በየቀኑ እያስመዘገቡና ጀብዶችን እየፈጸሙ ነው ተረጋግጧል። በአሁኑ ሰዓትም የአማራ ፋኖችና መላው የአማራ ሕዝብ በብልጽግና መንግስት የተከፈተባቸውን ጥቃትና የፖለቲካዊ ሴራ እየበጣጠሱ ድል ማብሰራቸውን ቀጥለዋል። በዛሬው ዕለትም በተለያዩ የክልሉ ቀጠናዎች ውጊያዎች ሲደረጉ ድሎች ሲመዘገቡ መዋላቸው ተሰማ። እንደ ምንጮቻችን ገለጻ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ የ15ኛ ኮር 55ኛ ክፍለ ጦር ባቸፈር የመንግስት ወታደርን ሲደመስሱ መዋላቸው ነው የታወቀ። ትላንት ምሽት የመንግስት ወታደር የቢትወደድ አያሌው መኮንን ብርጌድ የፋኖ ኃይሎችን ለማፈን ከሊበን ወደ ኢስማኤል አቅጣጫ ጉዞ አድርጎ ጉዞ ከሽፎበታን የተባለ ጉዞው የከሸፈበት የመንግስት የጦር ሰራዊት በዛሬው ዕለትም ጥምር ኃይሉን አሰባስቦ በሊበን የገባ ቢሆንም የቢትወደድ አያሌው መኮንን ብርጌድ የፋኖ ኃይሎች እቅዱን አክሽፈው ድል ተቀዳጅተዋል የተባለ የፋኖ ምት የከበደው የመንግስት የጦር ሰራዊት የተመታው ተመቶ ቀሪው እግሪ አውጪ ብሎ ወደ መጣበት ከተማ እንዲመለስ ተገዷል የተባለ። በተመሳሳይ የሸዋ ጠቅላይ ግዛት ዕዝ አርበኞች ጦር ታደለ ወርቁ ብርጌድ ቃኞችም በሸዋ ሮቢት ቀበሌ 6 ላይ የተሳካ ኦፕሬሽን ሰርተዋል። ዛሬ የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ በሸዋ የሚገኘውን የጠላት አየር ወለድ ኮማንዶና አማራን በመካል ለስርዓቱ ያደረውን የሚሊሻ ኃይል እየተከታተለ በመደበኛ ውጊያና ወታደራዊ ኢላማ ባደረገ የደፈጣ ጥቃት ከሸዋ ምድር እያጸዳ ይገኛል። ዛሬም እንደተለመደው የሸዋ ጠቅላይ ግዛት ዕዝ የአርበኞች ጦር የታደለ ወርቁ ብርጌድ ቃኞች በሸዋ ጠቅላይ ግዛት ዕዝ በሸዋ ሮቢት ከተማ አስተዳደር ቀበሌ 6 ቆቦ ድልድይ ኬላ ላይ በነበሩ የሰራዊት ኃይሎች ላይ በሰነዘሩ ድንገተኛ ጥቃት በርካታ የጠላት ኃይል ቁስለኛ ሲደረግ ከ5 በላይ ሚሊሻ እስከ ወዲያኛው ተደምሷል ነው የተባለ። በተመሳሳይ በኤፍራታና ግድም ወረዳ መሽጎ ለወራት ህዝብን ሲዘርፍና ሲያሰቃይ የቆየው የአገዛዙ 100ኛ የአየር ወለድ ክፍለ ጦር በዛሬው ዕለት በከፍተኛ ሁኔታ መደምሰሱ ተረጋግጧል። በአጣየና በአካባቢ የአማራ ፋኖ ጥምር ሰራዊት በተቀናጀ የጋራ ተጋድሎ በርካታ የአገዛዙ ሰራዊት ሙትና ቁስለኛ ማድረጋቸውን የተሰማ። ዛሬ በሸዋ ጠቅላይ ግዛት ይፋትና ጥምጋ አውራጃ በኤፍራታና ግድም ወረዳ አማራ ፋኖ የሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር ከተወጣጡ የክፍለ ጦር ሻለቃዎች በቀጠናው ከሚገኙ የአባት አርበኛ ፋኖች እንዲሁም ከአጼ ዘርዓ ያዕቆብ ኮር ይኩኖ አምላክ ክፍለ ጦር እና ከ7 ክፍለ ጦር በጋራ በመሆን በቅንጅት ከንጋቱ 11 ሰዓት ጀምረው በወረዳው በእርግቢ ቀበሌ በአይነቱ ለየት ያለ በአራት አቅጣጫ ወደ ውጊያ አድርገው የመንግስት ወታደር ክፉኛ መመታታቸው ለማረጋገጥ ይችላል። በዚህ ሰፊ ወደ ውጊያ በወሰደው የዛሬው ተጋድሎ በሁለት ወሳኝ ግንባሮች ውጊያ የተደረገ ሲሆን ልዩ ቦታው በጃና ሞራ ተራራ በአመጅ ገብርኤል በርግቢ ውሃ ታንከር እና ቴሌታወር አካባቢዎች የሸፈነ ታላቅ ተጋድሎ ተደርጎ በተቀናጀ ውጊያና አንድነት የጠላት አከርካሪ መስመር መቻላቸውን የተገለጸ። በተደረገው የተቀናጀ ወደ ውጊያ የአምደ ጽዮን ኮር የራምቦ ክፍለ ጦር ሞገሴ 1ኛ ሻለቃና ማንብርግ 3ኛ ሻለቃ እንዲሁም የ7 ክፍለ ጦር የናውሰናይ የሲኖ ሻለቃ እንዲሁም የአስማረ ዳኘ ሻለቃ ታላቅ ተጋድሎ ፈጽሟል። በዚህ በዛሬው ወደ ውጊያም የአማራ ፋኖ ትግል የአንድነት ኃይል የታየበት በአርበኛ ልመነ ዘውዴ የተመራው የአጼ ዘርዓ ያዕቆብ ኮርና የኮሩ ልዩ ኦፕሬሽን ክፍል በአርበኛ አበባው ዘለቀ የተመራው ሰራዊት ወንድማዊ ፍቅርን ባነገቡ የይኩኖ አምላክ ክፍለ ጦር አሰለፍ ተሻገር ሻለቃና የ7 ክፍለ ጦር የደምላሽ ሻለቃ በሌላኛው የአውደ ውጊያ ግንባር ልዩ ቦታው በሳር አምባ ቴሌታወር በካለ ለጎማና በተርተር አካባቢ በተደረገው ልክ አስጨራሽ ትንቅንቅ በርካታ የአየር ወለድ ክፍለ ጦር አባላቱ ላይ የሰብአዊና የቁሳዊ ጉዳት ያደረሱበት ሲሆን በቀጠናው የሚገኘው የመንግስት የጦር ሰራዊትም የጀግኖችን ክንድ መቋቋም ሲያቅተው ከኬሚሲ ከተማ ተጨማሪ ኃይል ቢያስገባም ከደረሰበት ከፍተኛ ኪሳራ ሊታደገው አልቻለም። በኪያታ መጃ ገብርኤል ተራራ ላይ በሰፈረው ሰራዊት ላይም የራምቦ ክፍለ ጦር የሞገሴ 1ኛ ሻለቃ ታላቅ ተጋድሎ በማድረግ በርካታ የጠላትን ኃይል በመረፍረፍ የፋኖ ኃይሎች ስኬታማ ውጤት ተጎናጽፈው ውለዋል። ጠላት ወታደራዊ ጠቀሜታ ያለውን አለላ ጀበል ተራራ ለመያዝ ባደረገው ከፍተኛ ትንቅንቅ የብርሃኑ ጁላ የጦር ሰራዊት በ7 ክፍለ ጦር ሲኖ ሻለቃ ተመቶ ሲመለስ ከወትሮ ለየት ባለ መልኩ የአንድነት ድባብ የታየበት የፋኖ ሰራዊት በተናበበ የጥምረት ኃይል በመንግስት ወታደሮች ላይ የጋራ ድል መጎናጸፋቸውን የአማራ ፋኖ ሸዋ ጠቅላይ ግዛት ዕዝ
አጼ አምደ ጽዮን ኮር የህዝብ ግንኙነት ክፍል የገለጸ ሲሆን ዛሬ በተደረገው የጋራ ኦፕሬሽን ጠላት በ3 አምቡላንስ ሙትና ቁስለኛውን ወደ አጣዬ ከተማ ሲያስገባ የአጣዬና የኬሚሴ ሆስፒታሎች ከቀላል እስከ ከባድ በአየር ወለድ ክፍለ ጦር አባላቱ ቁስለኛ መሞላቱ ተረጋግጧል። የምስራቅ አማራ ኮር አንድና የሚኒሊክ ልዩ ዘመቻ አህዶችን በጥምረት ባደረጉት ተጋድሎ ራያ ግንባር ላይ ትልቅ ድል አስመዘገቡ። የመንግስት የጦር ሰራዊት በራያ ቆቦ፣ በጮቤ ግንባርና በተኩለሽ ግንባር በርካታ እግረኛ ሰራዊት እንዲሁም በቅርቡ ባስገባቸው ቻይና ሰራሽ ኦራል ላይ በተጠመዱ 355 ኤም መድፎች በኤም ብረት ለበሶች እና ዙ 23 አግዞ ዛሬ ከቀኑ 9 ሰዓት ጀምሮ እስከ ምሽት 2 ሰዓት በነበረው ተጋድሎ ከባድ ሰብአዊ ኪሳራ አስተናግዶ ወደ መጣበት የአገዛዙ ኃይል መመለሱን የተረጋገጠ። በተጋድሎ የምስራቅ አማራ ኮር አንድ አሃዶች አውጃኑ ክፍለ ጦርና አሳምነው ክፍለ ጦር ሁለተኛና አምስተኛ ሻለቃ እንዲሁም ከኮር 2 ዲቤና ወርቄ እንዲሁም የዙ ልዩ ዘመቻ በጥምረት ባደረጉት ብርቱ ትንቅንቅና ተጋድሎ በጠላት ላይ ከባድ ሰብአዊ ኪሳራ በማድረስና ቀጠናውን በማስከበርም ታላቅ ድል ተጎናጽፈዋል። በተጋድሎ ከባድ ሽንፈት የገጠመው የአገዛዝ የጦር ሰራዊት የገጠር መንደሮችና ታዳጊ ከተሞች ላይ በከባድ መሳሪያ በማስወንጨፍ ከሰው ህይወት ላይ የሞትና የአካል ማጉደል አደጋ ሲያደርስ ቁጥራቸው ቀላል የማይባሉ እንስሳቶችንም ጨፍጭፏን ሀብት ንብረትም ማውደሙ ተረጋግጧል። በተመሳሳይ በጎንደር ቀጠና በተከፈተው ዘመቻ አርበኛ ጌትነት መሳፍንት ከ180 በላይ የጠላት ኃይል ሞትና ቁስለኛ ተደርጓል። ለሶስተኛ ቀናት በዘለቀው በክቡር ሰማዕቱ አርበኛ ጌትነት መሳፍንት ስም በታወጀው ዘመቻ የራስ አሞራው ውብነህ ኮር የፋኖ ኃይሎች በተለያዩ ግንባሮች አስደናቂ ድል መጎናጸፋቸው ከበላይ ዘለቀ እዝ የህዝብ ግንኙነት መምሪያ ለማረጋገጥ ተችሏል። በሰሜን ጎንደር ቀጠና በአራት አቅጣጫ ወደ ደባት ወረዳ አጅሬ ጃኖራ ያመራው የመንግስት የጦር ሰራዊት በራስ አሞራው ሶስተኛ ኮር ሰራዊት በቆላማው የወገራ ጠገዴና አርማጭሆ እንዲሁም ዛሪማና ቦዛ አዋሳኝ መሬቶች ላይ እንደ በረዶ ቀልጦ መቅረቱ ታውቋል። ተግተልትሎ የገባው የጠላት ሰራዊትም አርባ ወር ቀበሌ አቦገዳም፣ ሞርጠች፣ ጸበል እና ወይራ ጊዮርጊስ ላይ ከ30 በላይ ሲደመሰስ 23 ደግሞ ቁስለኛ ተደርጓል። 2 ወታደራዊ ተሽከርካሪም ከጥቅም ውጭ መደረጉ ተረጋግጧል። ቀሪው ወደ ዳባት መሸሹም እየተነገረ ይገኛል። በደባርቅ አቅራቢያ ደግሞ ጥራና በተባለ ቦታ የተገረፈው የጠላት ኃይል ለጊዜው በውል ቁጥሩ ያልታወቀ ጠላት ሰብአዊና ቁሳዊ ኪሳራ ደርሶበታል የተባለ የተረፈው መቋቋም ስላልቻለ ሸሽቶ ወደ ደባርቅ መመለሱ ተነግሯል። ጀግናው ጌትነት መሳፍንት በወደቀበት አጅሬም ከ80 በላይ የጠላት ኃይል ሲደመሰስ ከ100 በላይ የሚሆነው ደግሞ ከባድ ቁስለኛ ተደርጓል። ሶስተኛ ቀኑን ያስቆጠረው የቀጠናው ፊልማ በድምሩ ከ180 በላይ የብልጽግና የጦር ሰራዊት ሞትና ቁስለኛ መደረጉም ለማወቅ ተችሏል። በሌላ በኩል መንግስት በዘመቻ አርበኛ አደማሊ በተማረኩ ምርኮኞች ላይ ከባድ የሆነ የድሮን ጥቃት መፈጸሙ ታወቀ። የብልጽግናው አገዛዝ ምስራቅ አማራ ቀጠና ሰሜን ወሎ ዞን ቡግና ወረዳ ዙሪያ በተፈጸመው ተደጋጋሚ የድሮን ጥቃት በዘመቻ አባነደው የተማረከው የ12ኛ ክፍለ ጦር ምክትል አዛዥ ኮሎኔል ዘሪሁን ማሙየን ጨምሮ በርካታ ንጹሃን ሲሞቱ በርካቶች ላይ ከባድ ጉዳት ደርሷል የተባለ። አገዛዙም ትላንት ቡግና ወረዳ ቆሮ 2 ጊዜ፣ ቡርካካ 1 ጊዜ እንዲሁም ቡርካ 1 ጊዜ በአጠቃላይ ከምሽቱ 12 ሰዓት ታርባ እስከ 5 ሰዓት ተኩል ድረስ 4 ጊዜ የድሮን ጥቃት በመፈጸም በዘመቻ አደማሊ ወይም አባናደው የተማረከው ኮሎኔል ዘሪሁን ማሙዬ ሌሎች 3 አብረውት የነበሩ ምርኮኞችና ያደረበትን ቤት ባለቤቶች ሁለቱን ጨምሮ በተጠቀሱት ቦታዎች በርካታ ንጹሃን ሲሞቱ በርካቶች ደግሞ ቀላልና ከባድ ቁስለኛ መደረጋቸው ታውቋል። ቤትና ንብረት ላይም ከባድ ጉዳትና ውድመት ስለመድረሱ ተነግሯል። ከዚህ ጋር ተያይዞ በዘመቻ አርበኛ አደማሊ ወይም አባናደው የተማረኩ በመቶዎች የሚቆጠሩ የአገዛዝ ሰራዊት እጃችን ላይ መሆናቸው የሚታወቅ ሲሆን እነዚህ ምርኮኞችን ምግብና ውሃ የሚያቀርብላቸው፣ የሚመግባቸው፣ የሚጠብቃቸው የሕክምና አገልግሎትም ሆነ ሌሎች ሰብአዊ አገልግሎቶችን የሚሰጣቸው ፋኖ መሆኑን ግንዛቤ ውስጥ በማስገባት በቀጣይም ተመሳሳይ በሆነ መንገድ መንግስት ጥቃቶችን ሊፈጽምባቸው እንደሚችል ዓለም አቀፍ ማህበረሰብ እንዲያውቅልና በተለይ ደግሞ ቀይ መስቀል ምርኮኞችን እንዲረከበን ስንል በድጋሚ መልእክታችን እናስተላልፋለን ሲል እዙ ይፋ አድርጓል። ይህ በእንዲህ እንዳለ በየአቅጣጫው የፋኖ ኃይሎች በትር የበዛበት የአገዛዙ ኃይል እየተበታተነ ፋኖን እየተቀላቀለ ሲሆን ሸዋ ላይ ትልቅ ኪሳራ የገጠመው የጠላት ኃይል ስርዓቱን በመክዳት የአማራ ፋኖን እየተቀላቀለ ይገኛል። የሸዋ ጠቅላይ ግዛት ህዝብ በሁሉም ኮር ስር ያሉ ሁሉም ጠንካራ ክፍለ ጦሮች በሚደርስበት ጠንካራ ምት ከሚማረከው የአገዛዝ ኃይል በተጨማሪ በርካቶችም በየቀኑ የአገዛዙን በመክዳት ፋኖን እየተቀላቀሉ እንደሆነ ተረጋግጧል። ከትላንት እስከ ዛሬ በሸዋ ቀጠና ብዙዎች እጅ ሰጥተው ተቀላቅለዋል። በትላንትናው ዕለት ብቻ በኢፋትና ጥሞጋ አንጾቂያ ገምዛ ወረዳ መኩላይ ከመሸገው የአየር ወለድ የመከላከያ አባላት ከነሙሉ ትጥቃቸው የሸዋ ጠቅላይ ግዛት ህዝብ የመሐመድ ቢሆነ ኮርን አስቴጎማ ተራራ ክፍለ ጦርን መቀላቀላቸውን የተሰማ። በሌላ መረጃ አማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ 102ኛ ኮር 2 ግዙፍ የ11ኛ እና የ2ኛ ክፍለ ጦር ምስረታ መጠናቀቁ ነው የተነገረ። በአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የመልሶ ማደራጀትና የማዋቀር ተግባራት መካከል አንዱ የሆነው የኮር አደረጃጀትና የክፍለ ጦር መልሶ ማደራጀት ተግባር በመጠናቀቅ ላይ ይገኛል። በዛሬው ዕለትም የተጠናቀቁ 2 ግዙፍ ክፍለ
ጦር በአምስት የሻለቃ የተዋቀሩ ሲሆን ለቀጣይም የህልውና ትግል ዝግጁ መሆናቸውን የክፍለ ጦሩ የሻለቃ አመራሮችና አባላት አረጋግጠዋል። የክፍለ ጦሩ መልሶ ማደራጀት ስራውን በሻለቃ የኔ ዓለም ዘለቀ፣ በአምሳ አለቃ ታየ ብርሃኑ፣ በፋኖ ስቲቨል አለሙ፣ በፋኖ እሸቱ ጌትነትና በ102ኛ ኮር አመራሮች አስተባባሪነት መጠናቀቁን የተነገረ